ኤፍሬም ሽምግልናውን ሲሰማ እንደማይስማማ ለሀይሚ አስጠንቅቆ ነገራት። ሀይሚም በህይወቴ መካከል ጣልቃ ገብተህ ህይወቴን እንዳትረብሸኝ፣ ምን አገባ? ይህ ህይወት የኔ ህይወት ነው እንጂ ያንተ አይደለም ብላ ወንድሟን አስጠንቅቀዋለች። ብሩክና ሀይሚ ጋር ፊት ለፊት ተፋጠጠ። ኤፍሬም ምን አግብቶ ነው ሀይሚን ለእኔ እንድትሆን የማትፈልገው ብሎ ብሩክም ለኤፍሬም ሲነግረም በዙሪያ ያሉ ሴቶችን መቼ ስርዓት ያዙና ገና እውነቱ ሳይታወቅና የዲኤንኤ ምርመራው ቁርጡ ሳይታወቅ አንተ ሽምግልና አስቀድመህ የምትልከው ለምንድን ነው ብሎም ኤፍሬም በጣም ረበሸ። ጋሼ በሁለቱ መካከል ጣልቃ ገብተህ የሰው ህይወት እንዳትበጠብጥ፣ ይህ የእነሱ ህይወት እንጂ ያንተ አይደለም። ባለፈው የሰራው ስህተት አንሶ ነው ወይ አሁን ደግሞ ሌላ ስህተት የምትፈጽመው? ይህ የኔ ምላሽ ነው እንጂ ያንተ አይደለም። ምን አግብቶ ነው እንዲህ አይነት ውሳኔ ልትወስን የምትችለው? ሲል ልጁን ጋሼ አስጠንቅቋል። የአብሳላትና የእዩ ጉዳይ ገና ምኑ ቁርጡ ታወቀና ነው ሽምግልና ብሎ የሚልከው። እስከዛሬ የተጫወተባት ይበቃል። አሁንም አታሏት ነው ከጉዞ አስቀርቶ ለብቻዋ አግቷታል። አሁን እንዴት አሳምኗት ነው ለብቻዋ እንደዛ አስቀምጦ ሽምግልና እንዲላክ ያደረገው ብሎም ኤፍሬም በጣም ረብሿል። ይህንን ነገር ሀሳብ እንዳይሰጥ ጋሽ ማስጠንቅቆ ልጁን መኩራት ተቆጥቶታል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ እየሆናችሁ ቪዲዮ ላይክና ሼር በማድረግ እስከ መጨረሻው ተከታተሉ ትላሉ። ቤተሰብ ብሩክ ሽምግልና መላኩን ሲያውቅ የገዛ ወንድሟ ኤፍሬም በጣም በዛ ሀሳብ እንደማይስማማ ተናግሯል። ምክንያቱም በጉዞ ላይ እንደምትስማማ በጉዞ ላይ እሱ እንደሚስማማና እንድትሄድ እሱ ፍላጎት ነበረው። ደግሞ ብሩክ የያዘበት ሚስጥር አለ። ያንን ነገር ካደረገና ከብሩኬ እንዲለይ ከፈለገ ስለፈለገ ማለት ነው። እና ብሩኬም እውነት አንተ ያንን ነገር ካደረግህ እኔ ደግሞ ሚስጥርን ዘረግፍብሃለሁ ብሎት ነበረ። አሁን ያለችበትን ቦታ አሳየኝ ብሎ አላሳየውም። ብሩክ እንዲያሳየውም ፈቃደኛ አይደለም ማለት ነው። በዛ በጣም ስለተናደደ ቤቱ ድረስ በመሄድ ሀይሚን ፈልጓት ነበር። ሌላው ቤት ማለት ነው። እስካሁን ቆዩበት ቤትና አዲሱ ቤት ግን አስቀመጣት ቤት ፈጽሞ ብሩኬ ሊያሳይ አልፈለገም። በዛም ከብሩኬ ጋር ሌላ ነገር ለመፍጠር ፈልጎ ነበረ። ብሩኬም ስርዓት እያዝ የምፈራ እንዳይመስለህ የሚመጣውን ነገር ፊት ለፊት እንጋፈጠዋለን ብሎም ብሩኬ ምላሽ ሰጥቶታል ማለት ነው። እና በዛ በጣም ተናዶ አሁን ሽምግልና ሊላክ እንደሆነ ይህንን ሲሰማ ኤፍሬም በጣም ተበሳጭቶ እንዴት እንደዚህ ሊሆን ይችላል? እህቴ ላያት ያልፈቀደ የእህቴ ባል እንዴት ነው ሽምግልና የሚልከው? እያለ ሌላ ችግር ሊፈጥር ነው። ሀይሚም በነገሩ ላይ ሀሳብ ሰጥታበታለች። እኔ ምንም ይሁን ምንም የብሩኬ ነኝ፣ በቃ ይሄንን ነገር ደግሞ አምኜበት ወስኜበታለሁ፣ ብዙም ደክሜበታለሁኝና በእኔ ህይወት ውስጥ መወሰን የምችለው እኔ ነኝ። የሽማግሌዎችን ምላሽ የሚያውቀውና የሚወስነው አባቴ እንጂ አንተ ልታስቀራቸው አትችልም። እኛ እኮ ጨርሰናል፣ እንደው ለክብሩ ነው እንጂ ሽምግልና መላክ ስላለበት ብላ አስጠንቅቃ ተናግራለች ማለት ነው። ቤተሰብ እንዳትበጠበጥ፣ ሌላ ችግር እንዳትፈጥር፣ በብሩክና በሀይሚ ጉዳይ ገብተ ሀሳብ እንዳትሰጥ፣ አርፈ ተቀመጥ በማለት ጋሼ በደንብ አድርጎ ልጁን አስጠንቅቆታል ማለት ነው። እኔ አንድ ነገር ብትሆን በኋላ ሀይሚ ሽምግልና ከተላከና ከተጋቡ በኋላ አሁንም ሌላ ችግር አብሳላትና ያችኛዋ እንደገና ቢመጡ የሀይሚ ህይወት ወይንም ሀይሚ ላታስብ ላትተክዝ ነው ወይ? አሁንስ ደግሞ ላትናደድ ነው ወይ ብሎ ደግሞ እሱ ምላሽ ሰጥቷል ማለት ነው። ይሄ እኔ የማውቀው ጉዳይ ነው። ያመንኩበት ወሰንኩበት ነው ከሀይሚ ጋር የምኖረው። እንደገና ደግሞ በዙሪያ ያሉና የሚመጡ የሚረብሹ ሰዎች አሁን ጋብቻውን ስንፈጽም ድርሽ አይሉም አይመጡም፣ እነሱ ዝም ብለው ሌላ ነገር አስበው ነው ሲል ብሩክ ምላሽ ሰጥቷል። ዲኤንኤ ምርመራው ይካሄዳል። ያንን ደግሞ ቁርጡን ታውቃለህ። እውነቱ ሲገባ እኔ የደበኳት ሀይሜን ወይንም የጠለፍኳት
አንተ ሌላ ነገር ብለህ ወደ ጉዞ ወደ አሰበችው እንዳትሸኛት ስለፈለግኩኝና እሷ ደግሞ ራሷን ማግኘት ስላለባት ነው ለብቻዋ። ምክንያቱም ከሰው ጋር ስትሆን ብዙ ጊዜ ሀሳቦቿ እየተዛቡና ሀሳብ እየቀየረች ነው። እስኪ ለብቻዋ አስቀምጫት፣ ሁለታችን ብቻ እንወያይና እንወስን በማለት ነው እንጂ እኔ ለሀይሚ መጥፎ ሰው ሆኜ አይደለም ብሎ ብሩክ ምላሽ ሰጥቷል ማለት ነው። በሽምግልናዎቹ በመላክ ምንም ስጋት እንደማይገጥመው ደግሞ ይሄንን አስጠንቅቆ ጋሽ ነግሮታል። ሌላ ሀሳብ አይደለም የሽምግልና መላኩን ሰምተ ችግር ለመፍጠር ሌላ ነገር በሀይሚ ላይ ወይንም ካለችበት አሸሻታለሁ፣ ለያት ሄጄ በሰበብ ወስዳታለሁ፣ ከብሩኬ ለያታለሁ፣ ከሱ ጋር አትሆንም ብለህ ጸብ ብትፈጥር ጸብህ ከኔ ጋር ነው ብሎ ጋሸ ልጁን አስጠንቅቆታል ማለት ነው። ምክንያቱም ባለፈው የብሩኬን ስም አጥፍተሃል፣ ሀይሚን ማሳዝንሃታል፣ ሀይሚን የውሸትህን ተመትቻለሁ ብለህ ሳትመታ ብሩኬን እንድትወቅሰው አድርገሃታል። ብሩኬን ባልወደው ልጅ ነው ከሀይሚ የምንጥለው አይደለምና አርፈ ብትቀመጥ ይሻልሃል። እንደ ወንድምነትህ እህትህን ብታከብራት ብቻ ነው የሚሻለው ብሎ ጋሼ ልጁን አስጠንቅቆ ተናግሯል ማለት ነው። ቤተሰብ እንግዲህ ኤፍሬም እየረበሸ እና ሌላ ችግር ሊፈጥር ያለውን በአባቱ በኩል እንዲቆም ተደርጓል። ብሩክ ደግሞ በሀይሚና በእሱ ጉዳይ ምንም የሚያሰጋ ጉዳይ የሚታወቁ ለሁለት ዓመት ያክል ብዙ የደከምንበት ህይወት ስለሆነ የእኛን ህይወት አንተ ልታግደው አትችልም በማለት ሀይሚ ምላሽ ሰጥታለች። ወንድሟን አስጠንቅቃለች ማለት ነው። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ባይ ባይ።